አለይኩም ወራህመቱላሂ ወበረካቱህ። እንዴት ተፈለጋችሁ? የፈቲ ቤተሰብ እዚህ ዳንቴል አለ። እናታችሁ ሰርፕራይዝ ለማድረግ የምትፈልጉ መሶብ አለ፣ ዳንቴሎች አሉ፣ የዳቦ ማስቀመጫ አሉ። ይታያችኋል። እና ይሄ በ8 እና በ9 ይወጣል ማለት ነው። 9 ይሄ ደግሞ እናታቸው ሰፕራይዝ አድርጎ ይሄ ደግሞ እንጀራ ማስቀመጫ ነው እና በስንት ይወጣል? ይሄ 1200። አዎ እነዚህ ደግሞ 4000 ብር ይደረጋል። እነዚህ ደግሞ ያምራል። ዋጋቸው እንደ ስፌታቸው ይለያያል። ዋጋቸው በጥራት ይለያያል። በጥራት ነው ማለት ነው። እነዚህ በደንብ ተሰርቶ ናቸው። እነዚህ ደግሞ ዳንቴል 400 አለ፣ 500 አለ። እንደዛ ነው ግዙት። በጣም ያምራል። ከገበያ ገዝቼ አመጣሁት። ትንሽ ቪዲዮ ገበያ ቀርጬ ነበረ ይሰማል። ዛሬ ልዩ ሰርፕራይዝ አንዲታችን ለእናቷ አስደስችልኝ፣ እናቴን ሰርፕራይዝ አድርጊያት ብላ እቃ የሚገዛም አላት፣ ሌላ እቃ ማለት ነው። እና በጣም የሚያምረው መሶብ ነው እላችኋለሁ ውዶች። ያምራል። ትናንት ሐሙስ ገበያ ነበረ። እንደኔ አይደለም ይሄ መሶቡ፣ የኔ ሸክሻጋ ነው። 220 ነበረ። እኔ 2400 ነበር የገዛሁት። የኔ ሸክሻጋ ነው። ይሄ ደግሞ በጣም ምርጥ ነው። እንደዚህ ብትወጉ አይወጋም። እንደ ብረት ዕቃ ነው። ለምን መሰላችሁ? ስጋ ነው፣ በስጋ ስለተሰፋ ማለት ነው። እኔ ራሱ እንደው ምን አለ ያ ሰዓት ቢገዛ ብዬ ያው 2000 ምን ነበረ 2000 ለትንሽ ጨምሮ ቢገዛ ብዬ አሁን ሲያ በጣም ማስቆጣኝ ማለት በቃ ተሰማኝ ማለት ነው። ሰዓቱ ቢያንስ 500 ወይ 400 ጨምሮ ቢገዛ ይሻል ነበረ። አሁን ይሄ ደግሞ ማሻአላ እኔ ለዚህ 2400 ከፍዬ አሁን ይሄ በጣም ጠንካራ ነው። በስጋ ቦት የተሰራ ነው። እንደ ብረት ዕቃ ነው። ይሄ ተቀንቀይ እኔ ደግሞ በቃ ይሄ የመዳበሪያ ዕቃ ስለሆነ በቃ ብዙ አይደለም። አሁን መዳበሪያ ራሱ የራሱ አያምረው፣ ራሱ ሸክሻጋ ነው። ይሄ በጣም የሚያምር ነው። ወዲጄ ያለው ይሄ በጣም የሚያምረው በቃ አሰፋፉ ራሱ በቃ እንግዲህ እንደ ብረት ዕቃ ምንም አይነቃነቅ። የጤፍ ወንፊት 150 ብር ነው። ይሄ ደግሞ የእንጀራ መሳቢያ ነው። አንዲ ያርጋችሁ ዋው ሳብ አርጋችሁ እኔም ገዛለሁ ለራሴ ራሱ ብዙ ሰዓት ልጆቹ በኮሜንት ግዢ ይሉኛል። ይሄ 500 ብር ነው አላችኋለሁ። የእንጀራ ማውጫ ይሄ 500 ብር ነው። ትንሽ እንጀራ ስለሆነ እንደዛ ያርጋችሁ ሳብ አርጋችሁ እንግዲህ 500 ብር። ወንፊቱ 150 ብር ነው። ወንፊቱ 150 ጥሩ ነው። ለዱቄትም አለ ደግሞ እሱ 250 ነው። ይሄ ዳንቴል ደግሞ 300 ነው። በዳንቴሉ ሲደረግ በጣም ያማል። ይሄ ዳቦ ማስቀመጫ እንጀራም ይቻላል። ዳቦ ማስቀመጫ በጣም ታምራለች። ይሄ በጣም ነው የዳቦ ማስቀመጫ አያችሁ፣ መሰቀለም አለ ያምራል ማለት ነው። ዳቦ ማስቀመጫ ነው። እንጀራ ማውጫ ነው። ጤፍ መበጠሪያ ነው። ይሄ ዋው ስንት ዳቦ ይችላል። ይሄ 2 ዲፎ ራሱ አይይዝም። ዲፎ እናስቀምጣለን ካሉ 2 ዲፎ ያስቀምጣል ማለት ነው። ማሻአላ ትልቅ ነው። ከኔ የሚበልጥ ነው። አሰፋፉም አይገናኝም። በጥራቱ ነው። በጣም የሚያምር ነው። 2 ከ90
2900 ነው። ወይኔ ዳመና ስለሆነ ደግሞ ጨለም እያለ ነው። ይታያል በደምብ እስቲ ቆይባትን ከፍታል ይታያል። ኧረ ይታያል ይታያል። ዛሬ ጁማ ነው ቀኑ። ደግሞ ዛሬ ያበበበት ነገር ነው ይዘን መተናል። እናቴ ሰርፕራይዝ አድርጊ ብለኝ እናቷን ደግሞ ወስጄ አቤት ሲያምር እናታቸው መግዛት የምትፈልግ በጣም ምርጥ ነው። ወላሂ በጣም የሚከበደው ያኔ እንደ ጠራፉ አሰፋፉ በጣም ነው የወደድኩት። ጠቅላላ በስጋ ጠቅላላ እንደዚህ ሆኖ ቢስሚላህ አያችሁት? እንደዚህ በጣም ነው የሚያምረው እና ለኔ ራሱ እንዲገዛ እድሜ ያክል ነበር እና የሚኖረው ማለት ነው በሁለት በኩል አለው ማለት ነው መያዣ። ስለዚህ ምን መበረታቱኝ፣ ላይክ ሼር አድርጉ፣ ሰብስክራይብ እያደረጋችሁ የፈለጋችሁን ነገር ፀሐይ ወጥተሽ ደስ ይላል ጠዋታ የፈለጋችሁን ነገር እዘዙኝ፣ የትም አደርሳለሁ። የትም እና ይሄ ዳቦ ማስቀመጫ ነው እንዳቻለሁ። አበረታቱኝ፣ ላይክ አድርጉ፣ ሼር አድርጉ እና አንዳንድ ልጆች በላይ የምትጠይቁኝ ኢትዮጵያ እንዴት ነው? ምንም አይደል። ሰው እንደ ቤቱ ይኖራል። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይደለም። እና እንደ በቃ ነው እንግዲህ ምንም አይደለም። እና አላህ ደግሞ ርስቁን በአላህ እጅ ነው ያለው። አትፍሩበት። ይሄን አክል 14 ዓመት ሰራው 15 ዓመት ሰራው አስፈራኝ አትበሉ። ተወከልቱ አለላህ። በቃ ሁሉም ነገር በአላህ ርስቅ በአላህ ነው። በአላህ መመካት ነው። በአላህ ተወኩል። አላህ ያውቃል እላችኋለሁ። መበረታቱን ላይክ ሼር እያደረጋችሁኝ ደስ ስላላ አያችሁት ቢዘጋ ራሱ ማለት ነው ምንም አይከፈትም። ትላንት የሆነ እቃ አስገብቼ እቃ የገዙት አስገብቼ ነው እንጥቼ በግድ ነው የሚከፍችው እንጂ እንደዚህ ገልብጣችሁ ብትይዙ ራሱ አይደፋም። በቃ አልኮ ነው የሚይዘው። የሆነ ነገር ራሱ ትኩስ ነገር አይደርቅም ማለት አይቀዘቀዝም፣ አይደርቅም። በደንብ ነው የሚይዘው ግጥም አድርጎ እንደዚህ በቃ ስትዘጉ በትክክል ስትዘጉ ግጥም አድርጎ በቃ እንደ ጀራኬን ክዳን አይለቅም። ዳቦም ቢሆን እንጀራም ቢሆን በቃ እንደዛ ግጥም አድርጎ ነው የሚይዘው እላችኋለሁ ውዶቼ። እናታችሁ ሰርፕራይዝ ማድረግ የምትፈልጉት አበረታቱኝ። እኔም ደግሞ ያው በትንሽ ነገር ነው እናትና ቤተሰብ ለማስደሰት ትንሽ ነገር ይበቃል። በትንሽ ነገር ደግሞ እናታቸው እንደዚሁ አባታቸው የስልክ ድምጽ እየገባ እና ማስደሰት የምትፈልጉት እንግዲህ አስደስቱ። በትንሽ ነገር ለእናታቸው ለአባታቸው ሻሽ፣ ቀሚስ፣ መስገጃ፣ ምንጣፎች የምትፈልጉት የትም አደርሳለሁ። አሁን ደግሞ አረፋ ነው እና ለልጆቻችሁ ጫማ፣ ልብስ እህት ካላችሁ ለእህታችሁ በትንሽ ነገር እንዴት አያችሁ? ታያለ ውበቱ እኮ ነው። ለካስ ለካ ውበት ነው። ከማን ነበር ያሉት? ከወሎ ነው ለካ ነው ውበት ለካ። አያችሁ እንዴት ያለ በጣም ደስ ይላል። ዋው እዚህ እንደስቀምጥ እንዴ ዳቦ ምናምን ጨምረን በቃ ቪዲዮ አልኩኝ እንደ በጣም የሚያምረው ጌጥ ነው። በቃ ለቤት ጌጥ ነው እና
ማሻአላህ እላችኋለሁ። ያልገዛች እቃ የለም። ኳሊቲው ካልክ የሆነ እቃ ነው እላችኋለሁ። በጣም ነው የምናመሰግነው። ላይክ ሼር እያደረጋችሁ አበረታቱ።